ሄሎ ጋይስ እንዴት ናችሁ? ፍቅሩ እባላለሁ። ይህ ከባለፈው ፓርት 3 የቀጠለ ፓርት 4 አዲሱ ካሪኩለም የሆነው የዘጠነኛ ክፍል ሂስትሪ ቪዲዮ ቱቶሪያል ነው። እንግዲህ ይህ ቪዲዮ ምናልባት የዩኒት 1 የመጨረሻው የሌሰን የምንረዳበት ቪዲዮ ናል። ምናልባት በፓርት 5 ላይ የዩኒት 1 ሪቪው ኩዌሽኖችን አንድ ላይ የምንሰራ ይሆናል። ሶ የመጨረሻው ሌሰን በፓርት 4 በዚህ ቪዲዮ ቱቶሪያል የሚቀርብ ይሆናል። ታዲያ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። እንግዲህ ወደ ቪዲዮ ከመግባታችን በፊት ሌሰን አውትካም አለ። እንግዲህ ስለ ሌሰን አውትካም ያው እስካሁን ባለው ፓርቶች አውርተናል። ተማሪዎች ይህን ቪዲዮ ቱቶሪያል አይተው ከጨረሱ በኋላ ምን ምን ሊረዱ ይገባል፣ ምንስ ኤክስፕሌን ሊያደርጉ ይችላሉ የሚለውን ነገር በዚህ እንመለከታለን። እንግዲህ በዚህ ቪዲዮ ቱቶሪያል የመጀመሪያ የምናየው ስቴትን ነው። ስለ ስቴት በደንብ አድርገው ተብራርቶ ቪዲዮ ላይ ቀርቧል። ሶ ተማሪዎች ያንን ነገር ካዩ በኋላ ዋት ኢዝ ስቴት ሲባሉ ስቴትን በደንብ አድርገው ኤክስፕሌን ማድረግ ይችላሉ ማለት ነው። ሁለተኛው ዋት ኢዝ ዘ ዲፈረንስ ቢትዊን ስቴት ኪንግደም ኤንድ ኤምፓየር። ስለ ስቴት ኪንግደም እንዲሁም ኤምፓየር የተወሰነ እንትን አለ። አንዳንዴ ይመሳሰላሉ፣ ተመሳሳይነት አላቸው ይባላል። ግን ሶስቱም የተለያዩ ናቸው እና ሶስቱ ልዩነት በጥልቀት እንመለከታለን። ኪንግደም፣ ስቴት እና ኤምፓየር ምን እንደሆነ ሶ አንድ ተማሪ ይህን ቪዲዮ ቱቶሪያል ካየ በኋላ ስለሱ ሶስቱ ዲፍረንስ ምን ማድረግ አለበት? ለይቶ ማወቅ አለበት። ሌላው ስለ ኢመርጀንሲ ኦፍ ስቴት የተቀመጡ 4 ቲዎሪዎች አሉ። የመጀመሪያው ሪሊጅን ነው፣ ሁለተኛው አግሪካልቸር፣ ሶስተኛው ትሬድ፣ አራተኛው ዋር ኤንድ ኮንፍሊክት ነው። እንዴት ነው እነዚህ 4ቱ ቲዎሪዎች ኢመርጀንሲ ኦፍ ስቴት ላይ ኤክስፕሌን የሚደረጉት የሚለውን ነገር እንመለከታለን። ሶ ተማሪዎች ይህንን ነገር ቪዲዮውን ካዩ በኋላ ኤክስፕሌን ሊያደርጉ ይገባል ማለት ነው። ሶ አሁን ወደ ቪዲዮ እንሄዳለን። ሌሰን 5 the emergency of states ይሰኛል። ቀለሙን ሊቀይርላችሁ። A state may be defined as politically organized body of people occupying defined territory with an organized legitimate government and free from all form of external control to exercise its sovereignty within its area of rule። ስቴት የምንለው ምንድን ነው? ወይም ደግሞ ግዛት የምንለው ምንድን ነው ብለን ስንጠይቅ ስቴት ወይም ደግሞ ግዛት የምንለው የራሱ መንግስት ያለው እንዲሁም ደግሞ የራሷ የሆነ ዳር ድንበር ያላት ሲሆን በተጨማሪ በድንበር ውስጥ በህዝብ ላይ ስልጣን የሚይዙ ተቋማት ያሉት የተወሰነ ክልልን ያመለክታል። በተለምዶ ህግ የማውጣትና የማስፈጸም ስርዓትን የማስጠበቅ እንዲሁም ደግሞ ጥቅሟን በዓለም አቀፍ ደረጃ የመወከል ስልጣን አላት። በተጨማሪም ግዛት የአንድን ነገር ሁኔታ ወይም ደግሞ የአሁኑን ሁኔታ በመግለጽም ሊያመለክት ይችላል። It must be noted that a state differs from a kingdom and an empire. For a state to exist, it must have the following features: population, territory, government, sovereignty and recognition. እንግዲህ እዚህ ጋር ስቴት ከኪንግደም እና ከኢምፓየር ይለያል። በምንድን ነው የሚለየው? እስኪ መጀመሪያ እያንዳንዳቸውን ዲፋይን እናድርግ። ከስቴት እንጀምር። ስቴት ቅድም ተነጋግረናል። አሁንም እስኪ እንድገመው። ስቴት ምንድን ነው? የተወሰነ ክልል ቋሚ ህዝብ፣ መንግስት እና ከሌሎች ክልሎች ጋር ግንኙነት የመፍጠር አቅም ያለው የፖለቲካ አካል ነው። ለምሳሌ ብንወስድ ኢትዮጵያን፣ አሜሪካ፣ ፈረንሳይ ያሉ ሀገርን ወይም ደግሞ ብሔራዊ ሀገርን ልንመለከት እንችላለን። እነዚህ ምንድን ናቸው? ስቴቶች ናቸው። አንድ ግዛት እንደ ዴሞክራሲያዊ ንጉሳዊ ስርዓት ወይም ደግሞ አምባገነን ያሉ የተለያዩ መንግስት ስርዓቶች ሊኖሩት ይችላሉ። ጀስት ይሄንን ታውቁታላችሁ። ዴሞክራቲክ ሊሆን ይችላል፣ አውቶክራቲክ ሊሆን ይችላል፣ ወይም ደግሞ ዲክታተርሺፕ ወይም ደግሞ አምባገነናዊ ሊሆንም ይችላል። አገዛዙ ሊለያይ ይችላል። ሁለተኛው ኢምፓየር ነው። ኢምፓየር ምንድን ነው? ኢምፓየር በተለያዩ ግዛቶችና በህዝቦች ላይ ስልጣኑን የሚያራዝም ትልቅ የፖለቲካ አካል ነው። ብዙውን ጊዜ በንጉሰ ነገስት የሚታወቀው እንደ የበላይ ገዢ ነው ኢምፓየር ማለት ነው። ኢምፓየሮች ብዙ ጊዜ የሚመሰረቱት በወረራና በመስፋፋት ሲሆን የተለያዩ ክልሎችንና ባህሎችን በአንድ ገዢ ስልጣን ስር በማካተት የራሳቸውን ይዞታ ያስፋፋሉ። የታሪካዊ ኢምፓየሮች ምሳሌዎች ብንመለከት ኤግዛምፕሎቹን የሮማን ኢምፓየር የሚባለው፣ ሌላው ኦቶማን ኢምፓየር
እንዲሁም ደግሞ የእንግሊዝ ኢምፓየርን መመልከት እንችላለን። በኢምፓየር ስር ሶስተኛው ኪንግደም ነው። ኪንግደም በንጉሳዊ የሚመራ ሲሆን ብዙውን ጊዜ በንጉስ ወይም ደግሞ በንግስት የሚመራ የመንግስት አይነት ነው። ስልጣንን የሚወርስ ሲሆን ማለትም ስልጣንን የሚወርስ ነው ስንል በዘር የሚተላለፍ ንጉሰ ነገስት የሚተዳደር ሉዓላዊ መንግስት ነው ኪንግደም የምንለው። የንጉሰ ነገስቱ ስልጣን እንደ ገዢው ሊለያይ ይችላል። ማለትም ከፍጹም ንጉሳዊ አገዛዝ እስከ ህገ መንግስታዊ ንጉሳዊ ስርዓት ድረስ ሊዘልቅ ይችላል። ይሄ ኪንግደም የምንለው ለምሳሌ አሁን ኤግዛምፕል ብናይ ዩናይትድ ኪንግደም፣ ሳውዲያን አረቢያ እንዲሁም ስዊድን መንግስትን ያካታል። እነዚህ እንግዲህ በኪንግደም የሚመሩ ናቸው። ጀስት አሁን በቅርብ ናቸው አይደለ እንትን የእንግሊዟ ንግስት የሞተችው። እንግሊዝ ስቲል በኪንግደም ነበር የምትመራው። አሁን ሳውዲ አረቢያም ደግሞ እንደምታውቁት ነው አይደል? በጀስት እንደኛ በገቨርንመንት ምናምን አይደለም። ማለትም ዴሞክራሲያዊ መንግስት ሆኖ ወይ ፕራይም ሚኒስተር በፕሬዚዳንት ምናምን አይደለም የሚመራው። ይልቁን እንደ ንጉስ ወይም እንደ ንግስት ሆነው ሀገራቸውን የሚመሩ ግለሰቦች ናቸው። እነዚህ ኪንግደም ውስጥ ይጠቃልላሉ ማለት ነው። ሶ ኪንግደም፣ ስቴት እና ኢምፓየር ዲፈረንሳቸው ስናጠቃልለው ምንድነው? ስቴት ማለት የተወሰነ ክልልና መንግስት ያለው የፖለቲካ አካልን ሲያመለክት፣ ኢምፓየር በብዙ ግዛቶች ላይ ስልጣኑን የሚያራዝም ትልቅ የፖለቲካ አካል ነው። እንዲሁም ደግሞ ኪንግደም የምንለው በንጉሳዊ የሚመራ የመንግስት አይነት ነው ማለት ነው። Regarding the emergence of state, scholars put forward different theories. One of the theories is related to religion. እንግዲህ ስለ ኢመርጀንሲ ኦፍ ስቴት አይደለም የምናወራው። ስለዚህ አሁን ስቴት እንዴት ነው ኢመርጅ ያደረገው ብለን ስንጠይቅ የተለያዩ ሀሳቦች አሉ። ከነዛ ሀሳቦች ውስጥም አንዱ ምንድነው? ሪሊጅን ነው ወይም ከሃይማኖት ጋር ይያያዛል። As religion developed, priests appeared in early societies. They began to play central roles in administrative sphere of society. Such early states were known as theocratic states. They were ruled by priests. እንግዲህ መንግስታት ሲፈጠሩ የሃይማኖት ሚና ቀላል የሚባል አይደለም። አንድ ንድፈ ሀሳብ እንደሚያመለክተው ሃይማኖት ቀደምት ግዛቶችን በመፍጠርና በማጠናከር ረገድ ትልቅ ሚና ተጫውቷል። ይህ ጽንሰ ሀሳብ ሃይማኖታዊ እምነቶች እና ተግባራት ማህበረሰቦችን አንድ ለማድረግ፣ ማህበራዊ ስርዓትን ለመመስረት እና የገዢዎችን ስልጣን ህጋዊ ለማድረግ ይረዳሉ። ሃይማኖት ሰዎችን አንድ ላይ የሚያስተሳስር እና የጋራ ማንነት ስሜት የሚፈጥር የጋራ እምነትና እሴቶችን አዘጋጅቷል። የሃይማኖት መሪዎች ብዙውን ጊዜ ከፖለቲካ መሪዎች ጋር የጠበቀ ቁርኝት ሲኖራቸው የማህበራዊ ቁጥጥር ዘዴ ሆኖ አገልግሎ ነበር። ታዲያ ሃይማኖታዊ ስርዓቶች ማህበራዊ ተዋረዶችን ለማጠናከር እና በግዛቱ ውስጥ መረጋጋትን ለማጠበቅ ረድቷል። በተለያዩ እሴቶች ስታብላይዝ እንዲሆን ምን አድርጓል? የራሱን ድርሻ ተወጥቷል። በተጨማሪም ሃይማኖት የገዢዎችን ስልጣን ህጋዊ በማድረግ ረገድ ትልቅ ሚና ተጫውቷል። ብዙ ቀደምት ግዛቶች መለኮታዊ ወይም ደግሞ ከፊል መለኮታዊ ደረጃ የሚሉ ገዢዎች ነበሯቸው። ራሳቸውንም ከአማልክትና በህዝቡ መካከል አድርገው ያቀርቡ ነበር። ማለትም በፈጣሪና በህዝቡ መካከል ጀስት እንደ ሰርቫንት ማለት ነው፣ እንደ ተላላኪ አቅርበው ሴቶችን ምን ያደርጉ ነበረ? ይገዙ ነበር። ይህም ህጋዊነት እንዲሰማቸውና ስልጣናቸውን ያው አጠናክሮላቸው ነበር ብለን መናገር እንችላለን። ለምሳሌ በሀገራችን ቲዮክራቲክ ስቴት የነበረ ወይም ደግሞ አውቶክራቲክ የሆነ አገዛዝ የነበረበት ጊዜ በንጉሳውያኑ በአጼዎቹ ጊዜ በአጼ ኃይለ ሥላሴ፣ በአጼ ቴዎድሮስ፣ በአጼ ምኒልክ ጊዜ ቲዮክራቲክ ስቴት ነበረ የሚባለው። ምክንያቱም እኚህ ንጉሰ ነገስቶች ምን ተብሎ ይታሰባሉ? ከፈጣሪ ዘንድ የተሸሙ ናቸው ተብሎ ይታሰባል አይደለም። እንደምታውቁት ደግሞ ንግስናቸውንም የምታጸድቅላቸው በዛን ጊዜ ማለት ነው። ንግስናቸው የሚጸድቀው በምን ነበረ? በሃይማኖት ነበረ። አሁን በሀገራችን ብናይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ነበረ የሚጸድቀው ንግስናቸው። በሌሎችም ሀገሮች ብንመለከት የተለያዩ ሃይማኖቶች ህዝቡ የሚቀበሏቸውን ሃይማኖቶች ይወስዱና
በዛ መሰረት ምን ያደርጉታል? ንጉሱን ወይም ንግስቱን ህጋዊ አድርገው ይሾሙታል። ህዝቡም ደግሞ ምን ያደርጋል? ይቀበላል። ይሄ ነው የሪሊጅን እሳቤ። Others say that agriculture was the major reason for the emergence of states. Otherly society was divided economically into higher and lower classes. Those who produce surplus become elites. Elites are rich people who had attained higher status in society due to their wealth. ሌላው ደግሞ እዚህ ጋር የምንመለከተው ግብርና ነው። የመጀመሪያው ሃይማኖት ብለናል። ሁለተኛው ደግሞ ግብርና ነው። በግብርና ንድፈ ሀሳብ መሰረት የክልሎች መፈጠር ከግብርና ልማት ጋር በቅርበት የተሳሰረ ነበረ። ይህ ንድፈ ሀሳብ ከአዳኝ የአኗኗር ዘይቤ ወደ ሰላማዊ ግብርና መሸጋገሩ ለግዛቶች ምስረታ አስፈላጊ ሁኔታዎችን እንደፈጠረ ያከራክራል። ግብርና የተረፈ ምግብ እንዲመረት ፈቅዷል። እንዲሁም ደግሞ ይሄ ደግሞ የህዝብ ቁጥር መጨመርና ቋሚ ሰፈራ እንዲፈጠር አድርጓል። ታዲያ በተረጋጋ የምግብ አቅርቦት ሰዎች በተለያዩ ሙያዎች ላይ ስፔሻላይዝድ ማድረግ ችለዋል ማለት ነው። ማለትም ሰዎች አሁን በድሮ ጊዜ ምን ያደርጉ ነበረ? ምግብን ፍለጋ ይሰደዱ ነበር። ከአንድ ቦታ ወደ አንድ ቦታ ይሽከረከሩ ምናምን ነበር። ጀስት ልክ ግን አግሪካልቸር ከመጣ በኋላ ሰው ምን መሆን ጀመረ? ስታብላይዝ መሆን ጀመረ። አንድ ቦታ ላይ ረግቶ መቀመጥ ጀመረ። ምክንያቱም ምግብ ይመረታል። ሶ ምግብ ሲመረት ደግሞ ሰው ከአንድ ቦታ ወደ አንድ ቦታ ብዙም መሄድም አያስፈልገው። ምክንያቱም ምግቡን ኦልሬዲ አንድ ቦታ ቁጭ ብሎ ማግኘት ስለሚችል። ይሄ ደግሞ ምን አደረገ? ሰዎች በአንድ ቦታ ላይ ተረጋግተው እንዲቀመጡ አድርጓቸዋል ማለት ነው። ይሄ ደግሞ ምን ፈጠረ ማለት ነው? ማህበራዊ መደቦች እና የስራ ክፍፍሎች መፈጠር ምክንያት ሆነ። ንድፈ ሀሳቡ እንግዲህ እንደሚያመለክተው የግብርና ማህበረሰቦች የመስኖ ስርዓቶችን ለመቆጣጠር፣ የሰው ኃይል ለማደራጀት እና ሀብት ለመከፋፈል የተማከለ ቅንጅትና ቁጥጥር ያስፈልጋቸዋል ተብሎ ታሰበ። ከዛ በመቀጠል ይህን የፖለቲካ ተቋማት እንዲነሱና ስልጣን በገዢዎች ወይም ደግሞ ልሂቃን እጅ እንዲጠናከር አደረገ። በዚህ ሂደት ውስጥ ሃይማኖት ማህበረሰባዊ ልሂቃን እጅ እንዲጠናከር አድርጓል። በዚህ ሂደት ውስጥ እንግዲህ ሃይማኖቶች የራሳቸውን ትስስር በመስጠትና ስልጣንን ህጋዊ በማድረግ ሚና ቢጫወቱም የግብርና ንድፈ ሀሳብ ግን ወደ ግብርና በመሸጋገር ያለውን ኢኮኖሚያዊና የቴክኖሎጂ እድገት ለክልሎች መፈጠር አስተዋጽኦ የሚያደርጉ ቀዳሚ ምክንያቶች ናቸው ተብሎ ይታሰባል። ሶ ምን ሆነ ማለት ነው? አግሪካልቸር ለስቴቶች መፈጠር ምክንያት ሆነ ማለት ነው። እንደገባችሁ ተስፋ አደርጋለሁ። ጀስት ሀሳቡ ባጭሩ ስናጠቃልለው ምንድነው? በፊት የሰው ልጅ ምግብ ለመፈለግ ከአንድ ቦታ ወደ አንድ ቦታ ይሽከረከር ነበር። ስለዚህ ቋሚ ቦታ የለውም። ስቴት የሚባል ወይም ደግሞ አንድ ግዛት የለውም ማለት ነው። ይሄ የኔ ግዛት ነው ብሎ አይቀመጥም። ለምን? የኔ ግዛት ነው ብሎ ለመቀመጥ ምን ያስፈልገዋል? ምግብ ይፈልጋል። ምግብ ደግሞ በአንድ ቦታ ቁጭ ብሎ የሚያገኘው ነገር አይደለም። ስለዚህ ይሽከረከራል ማለት ነው። በሄደበት ሁሉ ደግሞ ግዛቴ ነው ብሎ መወሰን አይችልም። ሶ ከተወሰነ ጊዜ በኋላ ግን ምን መጣ? በኒዮሎጂክ ላይ አግሪካልቸር መጣ ብለናል አይደለ? የሰው ልጅ ከዛ ማረስ ከጀመረ ጊዜ ጀምሮ ግን ምን መሆን ጀመረ? በአንድ ቦታ ስታብላይዝ መሆን ጀመረ። አንድ ቦታ ላይ ተቀምጦ ምግቡን ማግኘት ጀመረ። ከዛስ ከሌሎች ሰዎች ጋር እዛ አቅራቢያ ካሉ ሰዎች ጋር ምን መሆን ጀመረ? ማህበረሰባዊ የሆነ ትስስር መፍጠር ጀመረ። ከዛ ይህን ማህበራዊ ትስስር ደግሞ እያጠናከረ ሲመጣ ከፍ እያለ ሲመጣ ምን መጣ? ይህንን ሲስተም ደግሞ የሚቆጣጠር የፖለቲካል ሲስተም ወይም ደግሞ ይህንን ሃንድል የሚያደርግ የሆነ አካል ያስፈልጋል ብሎ ታሰበ። ከዛ ምን መጣ? ጀስት ገቨርንመንት መጣ ማለት ነው። ገቨርን መደረግ ጀመረ። ያ ደግሞ ለምን መፈጠር መንስኤ ሆነ? ስቴት መፈጠር መንስኤ ሆነ ተብሎ ይታሰባል ማለት ነው። አግሪካልቸር other insist that control over trade and trade routes were the principal reason for the emergence of the state. As a result, village chiefs who controlled the trade gradually replaced priests with the emergence of markets. ሶስተኛው ደግሞ ምንድነው የምንለው? ንግድ ነው። አሁን ስለ ሃይማኖት አወራን፣ ስለ አግሪካልቸር ግብርና አወራን። ሶስተኛው ደግሞ ስለ ንግድ። ንግድ ደግሞ እንዴት ነው ስቴት ኢመርጅ ሊያደርግ የቻለበት ምክንያት የሆነው ብለን ስንጠይቅ የንግድ ጽንሰ ሀሳብ እንደሚያመለክተው የክልሎች መፈጠር በንግድ ትስስር መስፋፋትና የሸቀጦችና የሀብቶች ልውውጥ ላይ ተጽዕኖ ያሳድራል። ግብርናው ለትርፍ ምርት በፈቀደ መጠን ግለሰቦችና ማህበረሰቦች ከአጎራባች ቡድኖች ጋር የንግድ ልውውጥ በማድረግ በመቻላቸው የረዥም ርቀት የንግድ መስመሮችን መዘርጋትና የኢኮኖሚ አውታር ማደግ አስችሏል። ታዲያ ንግድ ሸቀጦችን ብቻ ሳይሆን ሀሳቦችን፣ ቴክኖሎጂዎችንም
ባህላዊ ልምዶችን መለዋወጥንም እኛም እንግዲህ አመቻችቷል፣ አስፋፍቷል። ማለትም ንግድ ስንል ጀስት ገንዘብ ኢኮኖሚ ብቻ ምናምን አይደለም። ሀሳብም ቴክኖሎጂም እንዲሁም ደግሞ ባህላዊ ልምዶችን ራሱ ምን ያደርጋል? ኤክስቼንጅ ያደርጋል፣ ልውጦችን ያመጣል። በተለያዩ ማህበረሰቦች መካከል መስተጋበርና መደጋገፍን አበረታቷል ትሬድ የምንለው። ታዲያ እነዚህ ልውጦች የሚቆጣጠሩ ህጎች፣ ደንቦችና ተቋማት ያስፈልጋሉ ተብሎ ታሰበ ማለት ነው። ጀስት አግሪካልቸር መጣ። ከዛ አግሪካልቸሩ ከመጣ በኋላ ምን ማድረግ ጀመረ? ምግብ ፕሮዲስ መሆን ጀመረ። ከዛ ፕሮዲስ እየሆነ ሲመጣ ምን መሆን ጀመረ? ኤክስቼንጅ መደረግ ጀመረ ማለት ነው። ሰው ስታብላይዝ ሲሆን አሁን እሴት ተመሰረተ አለ። ከዛ እሴት እየተመሰረተ ሲሄድ ሁሉም ባለበት ቦታ እሴቱን እየመሰረተ ሲሄድ ብዙ እሴቶች መሆን ጀመሩ። ከዛ በኋላ ምን መደረግ ጀመረ? ኤክስቼንጅ መደረግ ጀመረ። ያ ፉዱ የሚያመርቱት ፕሮዲስ የሚያደርጉት ምግብ ማለት ነው። በአግሪካልቸሩ ፕሮዲስ የሚያደርጉት ፉድን በትሬድ ኤክስቼንጅ ማድረግ ጀመሩ። ይሄ ደግሞ ምን መጣ? በጣም ብዙ የሆነ ልውጦች መጡ። ጀስት ፉድን ብቻ ለመሸጥ ብቻ ሳይሆን የተለያዩ ባህሎችም ኤክስቼንጅ መደረግ ጀመረ። እዛ ቦታ ስትሄድ ብዙ ነገሮችን ለምደህ ትመጣለህ። ቴክኖሎጂዎች፣ ሀሳቦች እና የተለያዩ ነገሮች ኤክስቼንጅ መደረግ ሲጀምሩ ምን መምጣ? ገቨርንመንት ይህንን ሃንድል ማድረግ አለበት፣ ይህንን ትሬድ መቆጣጠር አለበት ተብሎ ይህንን ሲስተም ኮንትሮል ማድረግ አለበት ተብሎ ማን መጣ? ገቨርንመንት መጣ። ይሄ ደግሞ ምን ፈጠረ ማለት ነው? የንግድ እንቅስቃሴዎችን መቆጣጠር እና የተማከለ ግዛቶች እንዲፈጠሩ ምክንያት ሆነ ማለት ነው። ይህ ደግሞ የገዢዎችን ወይም ደግሞ የሊቃውንትን ኃይልና ተጽዕኖ አሳድጎታል። የንግድ መስመሮችና ሀብቶችን መቆጣጠር እንዲሁም ማስተዳደር ጉልህ የፖለቲካ ኃይል ምንጭ በመሆን የክልል ምስረታና ማጠናከር የበለጠ እንዲጠናከር አድርጓል። ይሄ ነው ትሬድም። በትሬድ ምክንያት ኢመርጀንሲ ኦፍ ስቴት መጣ ስንል በዚህ ምክንያት ነው። ትሬድ ለኢመርጀንሲ ኦፍ ስቴት መሰረት ሆነ ማለት ነው። አንዱ ከአንዱ ጋር ይያያዛል። መጀመሪያ ሪሊጅን ነበር። ከዛ ከሪሊጅን በኋላ አግሪካልቸር መጣ። ከአግሪካልቸር በኋላ ትሬድ መጣ። እነዚህ ምንድን ናቸው? አንዱ ከአንዱ ጋር ይመጋገባል። ሃይማኖት ምን አደረገ? ማህበረሰቡን ወደ አንድ ማድረግ ጀመረ፣ ወደ አንድ መሰብሰብ ጀመረ። በተናጠል የሚገኙ ሰዎችን በሃይማኖት አንድ ሲሆኑ ምን መሆን ጀመሩ? ራሳቸውን ጀስት እንደ አንድ ግሩፕ አድርገው መቁጠር ጀመሩ። ልክ አግሪካልቸር ደግሞ ሲመጣ ከአንድ ቦታ ወደ አንድ ቦታ የሚሽከረከሩት የነበሩ ሰዎች አንድ ቦታ ረግተው መቀመጥ ጀመሩ። ሶ ሃይማኖት አንድ ያደረጋቸው ሰዎች ወይም ግለሰቦች ሰብስቦ ከመንቀሳቀስ ደግሞ አንድ ቦታ ረግቶ ሲያስቀምጣቸው አግሪካልቸር ምን አደረገ ማለት ነው? እሴት ኢመርጅ እንዲሆን አደረገ ማለት ነው። የተሻለ ማለት ነው። በሶስተኛ ላይ ደግሞ ትሬድ ነው። ትሬድ ደግሞ ኤክስቼንጅ መደራረግ ጀመረ። ማለትም ፉድ፣ ሀሳቦች፣ ቴክኖሎጂዎች ከአንድ ቦታ ወደ አንድ ቦታ ሽክርክሪት በሚጀምርበት ጊዜ ምን መሆን ጀመረ? ለዚህ ሲስተም ደግሞ የሚቆጣጠር ገቨርንመንት መጣ። ይህ ደግሞ የተለያዩ ስቴቶች ኢመርጅ እንዲሆኑ አደረገ ነው ሀሳቡ። እንግዲህ እነዚህ በነገራችን ላይ በትሬድ ውስጥ የሚቋቋሙት የተለያዩ ባለስልጣናቶች አሉ አይደለ? አሁን በገቨርንመንት ውስጥ ያሉት ማለት ነው። እነዚህ ምን ያደርጋሉ? የተለያዩ ግብሮችን መሰብሰብ ምናምን ደግሞ ጀመሩ ማለት ነው። በዛን ጊዜ ምንም ነገር አልነበረም፣ ግን ይሄኛው ሲስተም ሲመጣ እኛ ይህንን ሲስተም እስከጠበቀን ድረስ የሆነ ነገር ማግኘት አለብን ብለው የተለያዩ ግብር የመሳሰሉ ነገሮችን ከህዝቡ መቀበል ጀምሯል። ይህ ደግሞ እንግዲህ ባለስልጣናቶችን የዛን ጊዜ ከፍ ማድረግ ችሎ ነበር። ያው የመጨረሻው ዋር ኤንድ ኮንፍሊክት ነው። ዋር ኦር ኮንፍሊክት ማይ ኦልሶ ሃቭ ኦከርድ ዌን ስሞል ቪሌጅ ኮምባይንድ ቱ ኢስታብሊሽ ስቴት አንደር ፓወርፉል ሎካል ቺፍ ባይ ፎርስ። ጦርነት ወይም ደግሞ ግጭት የምንለው አንዱ ስቴት ለመፈጠር ምክንያት ነው ተብሎ ይታሰባል። እንዴት ብለን ስንጠይቅ በጦርነት ወይም ደግሞ በግጭት ጽንሰ ሀሳብ መሰረት የክልሎች መፈጠር ከጥበቃና ከደህንነት አስፈላጊነት ጋር ተያይዞ ሊመጣ ይችላል። የንግድ አውታሮች እየተስፋፉና የኢኮኖሚ መደጋገፍ እያደጉ ሲሄዱ የሀብትና የግዛት ፉክክር እየበረታ ይሄዳል። ታዲያ ይህም በተለያዩ ማህበረሰቦችና ቡድኖች መካከል ግጭትና ጦርነትን አስከትሏል። ማህበረሰቦች ህልውናቸውን ለማረጋገጥ ጥቅማቸውን ለማስጠበቅ ህብረት ፈጥረው ወታደራዊ አቅም አዳብረዋል። ታዲያ ይህ በመጨረሻ የተማከለ ባለስልጣኖችና ግዛቶች ለመከላከያና ለአጥቂነት ጦር ማደራጀትና ማሰባሰብ
ቻሉ ማለት ነው። ከዛ በመቀጠል ጦርነትና ግጭት የክልሎችን መፈጠር በመቅረጽ ረገድ ወሳኝ ሚና የተጫወቱ ጠንካራ የአመራር ፍላጎት በመፍጠር የግዛት አስተዳደር እንዲኖርና ጸጥታን የሚያስጠብቁ ተቋማትን በማቋቋም ምን ማድረግ ጀመረ? እሴትን ኢመርጅ ማድረግ ጀመረ። በጦርነት ውስጥ በተሳካ ሁኔታ መሳተፍ መቻል ለስልጣን መጠናከርና መንግስታትን መመስረት ወሳኝ ምክንያቶች መሆን ችሎ ነበር። ሰው ጦርነት ምንድን ነው? በአጠቃላይ ስናጠቃለው በአንድ ማህበረሰብ ውስጥ ግጭት ይነሳል። ከዛ እነዛ ማህበረሰብ የራሳቸውን ጥቅም ለማስጠበቅ ተብሎ ምን ያደርጋሉ? ጦርነት ይጀምራሉ። ከዛስ እነዛ የነበሩበትንም ቦታ አጠቃለው ይወስዳሉ። እንደዚህ እያሉ ምን የማጠናከር ጀመሩ? አንደኛ የራሳቸውን የማህበረሰቡን ሁኔታ ወይም ደግሞ የራሳቸውን ኢነርጂ በማስፋፋት ምን ማድረግ ጀመሩ? እሴታቸውን ማስፋፋት ጀመሩ። አሁን ለምሳሌ ድሮ ታሪኮችን ሂስቶሪዎችን ካየን በጣም ብዙ ኢምፓየሮች በጣም ብዙ ሀገሮችን አጠቃለው ይዘው ነበረ። በምክንያት በጦርነት ምክንያት ለምሳሌ የሆነ ትንሽ ስቴት ቢሆን በጦርነት ይወሩታል። ከዛ ያንን ስቴት የራሱ ያደርጉታል። ከዛ ይቀላቅሉትና ጠንካራ የሆነ ገቨርንመንት አላቸው። ጠንካራ የሆነ ኢኮኖሚካል ገንዘብ አላቸው። የራሳቸው የሆነ በጣም ብዙ ነገር አላቸው። ያንን ነገር ደግሞ በዛ ስቴት ላይ በማፍሰስ አንድ ላይ በመቀላቀል ምን ይፈጥራሉ? ትልቅ ስቴት ይፈጥራሉ ማለት ነው። ሶ ይሄ ራሱ ምን አመጣ ማለት ነው? የስቴት ኢመርጅ እንዲሆን ትልቅ ምክንያት ሆነ ማለት ነው። ዋር ኦር ኮንፍሊክት። ሶ እንግዲህ ይሄን ይመስላል። ዩኒት ዋን በዚህ ያጠናቀናል። እንግዲህ ከመጽሐፋችሁ ላይ አንድም የዘለለው ሀሳብ የለም። አንድም እንኳን እያንዳንዱ ነገር ለማየት ሞክረናል። በቀጣይ የዩኒት ዋን ሪቪው ኩዌሽን ሰርተን ወደ ዩኒት ቱ እንሄዳለን። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።